እሺ እዚህ ሰፈር ደግሞ ምን ላይ ናችሁ? አረ ጥርግ በሉልን፣ ጥርግ በሉልን። ሩታም ደግሞ በሰላም የራሷን ህይወት ትኖራለች። ገባችሁ አይደለ? ጥርግ በሉልን። አንተ ዳኒ የምትባለው ሰውዬ ማለት ነው። አንተ አስመሳይ፣ አንተ ኩርንችት፣ አንተ ድንጋይ ራስ ምን ይመስላል? አስመሳይ ማለት ነው። ኢባብ እንዳንተ ሰው እኔ ያላየሁም። ጌታን ነው የምላችሁ ቤተሰብ በግ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች፣ የኔ ወንቆች ከች ብዬላችሁ መጥቻለሁ። ለካ እዚህ ሰፈር እንደመጡ ጌታ እና አላየሁም ነበረ። የሆነ ቪዲዮ የተቆራረጠ ልጆች እየሰሩ ነበርና በዳኒ ቤት እንደመጡ እኔ በደንብ ቼክ አላደረኩም ነበረ። ዩቱበሮች እየሰሩ ነበረ። የምሬ ነው የምላችሁ። ጠዋት ነው ያየው ይህን ቪዲዮ ማለት ነው። አረ ሩታዬ የማችሽ ማርያምን የማችሽ የምሬ ነው የምላችሁ። የኔ አስጨናቂ ማለት ነው የማችሽ አንድ ሴት ብቻ ሚዲያ አማራችሁ ጋይስ እንግዲህ በሩታ ምክንያት እዚህ ሀገር መኖር እንደማትፈልግ ዳኒም ለምንድን ነው ከዚህ ሀገር ርቃችሁ ማትኖሩ? ብዙ ኦዲንሶች እንደዛ ያሉ ስለነበረ ለምንድን ነው ከሀገር ወጥታችሁ የራሳችሁን ህይወት ለመኖር ማትሞክሩ? እኔ የምላችሁ በማን ገንዘብ ነው የሚወጡ? በራሳቸው ገንዘብ ነው ወይስ የመዳም በጎች ናቸው ለእነሱ ገንዘብ የሚያወጡ? እኔ ግራ ይገባኝ ይሄ ነው። አረ ውጡልኝ፣ ውጡልኝ፣ ጥርግ በሉ። አንቺ ውሽምት ማለት ነው የሰውን ህይወት እንዳበላሸሹ ማለት ነው። በአንቺ ድረስ፣ በአንቺ ድረስ ደግሞ የእጅሽን ታገኛለሽ። ታውቂያለሽ አይደለ? የእጅሽን ታገኛለሽ። ደግሞ በየሄድሽ ቦታ የሩታን ስም አትጥሪ ማለት ነው። ገባሽ አይደለ? ደግሞ በልጅሽ መጣሽ። አንዴ ልዑል አንዴ ሩታ ትላለች። እንዲ አታፍሪም እንዴ? ደፋር አብረሽ መቼም በአንቺ ህይወት ላይ ነው ማጫወት የሚፈልግሽ እንጂ መቼም አያገባሽም። ገባሽ አይደለ? የኔ ቆንጆ አትጨነቂ። እኔ በዚህ ሰዓት መጀመሪያ ጊዜ እንነጋገር እና አንቺ እናወራለን አላት። ሲጀምር እኔ አገሬን ስለምወደው ከሀገሬ መውጣት አልፈልግም። ስለዚህ አብረሽ በዚህ ሰዓት ሄርሜላ በቃ ቁም ነገር ነው ከአብረሽ የምትፈልጉ። ገባችሁ አይደለ? ውሽምን ቁም ነገር ነው ከአብረሽ የምትፈልጉ። በዚህ ሰዓት ከአብረሽ ጋር ከሀገር ወጥታ አንድ ላይ የራሳችሁ ህይወት መኖር ትፈልጋለች እንጂ አብረሽ አይፈልግም። እንደ ፍቅረኛ ነው ከሄርሜላ ጋር መቀጠል የሚፈልገው እንጂ አብረሽ በዚህ ሰዓት ለትዳር አይፈልጋትም። ውሽምት ማለት ነው። ውሽምት ደግሞ በዚህ ሰዓት የራሷን ትክክለኛ ህይወት መኖር ትፈልጋለች። አብረሽ ደግሞ አይፈልግም። እና ዳኒ ደግሞ ምን አለ? አንተ አሽቃባጭ ማለት ነው። ለምን በዚህ ሰዓት ለምን ተጋብታችሁ አትሄዱም? ለምን አትጋቡ አለ። አያችሁ፣ ትዳር አልፈልጉም ያለ እኔ ገና ልጅ ነኝ አላደኩም፣ ስለዚህ በደንብ መቦረቅ እፈልጋለሁ፣ በዚህ ሰዓት ትዳር ውስጥ መግባት አልፈልግም ያለ ሰውዬ ለምን አትጋቡን ትላለ? አንተ ለምንድን ነው የማትጋቡ? የአብርሽ ታላቅ እኮ ነው ዳኒ። አንተ ለምንድን ነው የማትጋቡ? ለምንድን ነው የራስን ህይወት የማትኖር? የሰው ህይወት ገብታ መበጥበጥ ነው አንተ ስራ። አስመሳይ ማለት ነው። ይሄ አለቅላቂ፣ እንዳንተ አለቅላቂ ሰው አይቼ አላቅም። የምሬ ነው የምላችሁ ሩታ ማለት ነው። ይሄ ሰውዬ ማለት ነው ዳኒ የሚባል ሰውዬ በህይወትሽ ባታስጠጊ እኔ ደስተኛ ነኝ። አንደኛ ነገር ዳኒ አቤል ማን በቃ በአብረሽ ዙሪያ ላይ ያሉ ናቸው የሩታ ጠላቶች ማለት ነው። ምንም ሳታደርግ በየቦታ ሄዳችሁ የሩታን ስም የጠራችሁ የምትሳደቡ ሰዎች ፈጣሪ የስራችሁን ይስጣችሁ። ግን ሁሉም የእጁን ያገኛል። ታውቃላችሁ አይደለ? በአንድ ሴት ላይ እንደዚህ መረብረብ አይደብርም? ሁላችሁም እኮ ሴት እህቶቻችሁ አላችሁ አይደለ? በዚህ ልክ በሴት ህይወት ላይ ማጫወት አይደብርም? በየሄዳችሁበት ቦታ ሩታ ሩታ የሩታን ጡንቡሳ ሲይዛችሁ ገደል ግቡ። ሲጀመር ጥርግ በሉ። ሩታም ደግሞ በሰላም የራሷን ህይወት ትኖራለች። ዋናው ነገር ምንድን ነው? አብረሽ አይሄድማ፣ ከሀገር መውጣት አይፈልግም። ሩታን እያየ መኖር ይፈልጋል። ጭራሽ የሱ ከሀገር መውጣት አይፈልግም። እኔ አገሬን ስለምወደው ከሀገር መውጣት አልፈልግም። ሄርሜላ ብዙ ጊዜ ትለኛለች፣ ግን የእሷንስ ሀሳብ እኔ ተቀብዬ አላቅም። ሄርሜላ ደግሞ ውሽምት በጣም ነው ደስ አላት። ዳኒን ለምንድነው ከሀገር ወጥታችሁ
እዛ ተጋብታችሁ ለምንድን ነው የማትኖሩ? አብርሽ ደግሞ በዚህ ሰዓት ትዳር መያዝ አይፈልጉም። ቤተሰብ ትዳር መያዝ አይፈልጉም። መዘላዘል ነው የሚፈልጉ። መዘላዘል ስለፈለገ ነው አይደለ? ትዳሩን ፈቶ ህፃኑን ልጅ ትቶ ይወጣ። ስለዚህ አብርሽ በዚህ ሰዓት ትዳር ውስጥ መግባት አልፈልጉም ብሏል። ስንት ጊዜ ደጋግሞ ተናግሯል። ምን አይነት ወሬ ነው የምታወሩ? ሄርሜላ ደግሞ በዚህ ሰዓት ከአብርሽ ጋር የኖረች በቃ ልጅ መውለድ ነው የምትፈልግ። እንደ ሩታ አስወልዶሽ ጥሎሽ እንደሚሄድ አውቂ ማለት ነው። በዚህ ሰዓት አንቺ የአሁኑ ደስታ ነው የምታይ ማለት ነው። ጭንቅላሽ ሁሉ ትደፍኗለች ውሽሚት ማለት ነው። ቤተሰብ ስትመከር ማሰማ እሷን አየው ማለት ነው። በአብርሽ እጅ ላይ ወርቃ ደግሞ አስወልዷት ጥሎ እንደሚሄዱ ኢመኑ ቤተሰብ ቱ በሉኝ። እሺ አንደኛ ሄርሜላ የሰው ግፍ አለብሽ፣ የሰው ግፍ አለብሽ። የሰውን ህይወት አበላሽተሽ ነው የሰውን ባል የቀማሸው ማለት ነው። ሩታ ደግሞ ቆፍጠን ብላ የራሷን ህይወት ትኖራለች ብዬ አስባለሁ። በትላንትና በተናገረችው ንግግር የራሷን ህይወት በእርግጠኝነት ትኖራለች ብዬ አስባለሁ። አንቺ ከልጁም አባቱን መሸሽ ትፈልጋለች ማለት ነው። እንደዛ ነው የተረዳው። ዳኒ ደግሞ ለምን አሁን አትጋቡ? ዝም ብሎ ነው እንደሚጋቡ። ቆይ አንተ ዳኒ ማለት ነው ለምንድነው አንተ ማትጋባ? አንተ እኮ ትልቅ ሰው ነህ። ሁሌ በነገር ነው እንዴ አንተ የምትኖረው? ለምን አትጋባ? ለምን የራስን ህይወት ማትኖሩ? እስኪ ሩታ ከእናንተ ህይወት ብትወጣ እንደ ሴት ቆፍጠን ብላ ብትወጣ በምን እንደምትሸቅሉ ማየት ናፈቀኝ። ቤተሰብ እነዚህ ሰዎች ማለት ነው። አሁን ወደ ሩታ ዳኒ እኮ አታፍሩም? ትመጣለህ አንተ የሆንክ ኢባብ ሰውዬ አንተ ነው እኮ ዋናው የአብርሽና የሩታን ትዳር እያበተንክ አንተ ነው። ቀጣይ ደግሞ አቤል ሴት ይዞ ወደ አብርሽ ማመጣቱ ሌሎቹ ናቸው። በቃ የአብርሽ ትዳር በሰውን የፈረስ ታውቃላችሁ አይደለ? በሶስተኛ ሰው በአራተኛ ሰው የፈረስ አብርሽ ጠበቅ አድርጎ ትዳሩ አለመያዙ፣ ሩታ ጠንካራ ሴት መሆኗ፣ በቃ በደካማ ጎን ነው የገቡ በአብርሽ በደካማ ጎን ገቡ። ሩታ ሴት ልጅ ናት እንግዲህ እንደ ወንድ ትዳሯን መመራት አትችልም። ወንድ ልጅ ትዳሩን ካልመራ ሴት ልጅ ይዛ ወንድ ልጅ ትዳሩን ካልያዘ በጣም ከባድ ነው። ሄርሜላም ደግሞ የዕጣ ፈንታ ይደርስሻል። ገባሽ አይደለ? በሰው ትዳር ገባሽ እንደበጠበሽ የእጅሽን ታገኛለሽ። በቅርብ ነው ደግሞ አሁን አይደለም በቅርብ ማለት ነው። ወልደሽ የልጅን እናት ስትሆኚ የእጅሽን ታገኛለሽ። ለካ ሩታ ልክ ነበርሽ፣ እንደዚህ ሆነሽ ነበር እየወለድሽ ብለሽ የሆነ ጊዜ ተጻጽተሽ የሩታ እግር ስር ተደፍተሽ ይቅርታ እንደምትጠይቂ እርግጠኛ ነኝ። የእጅሽን ታገኛለሽ። ገባሽ አይደለ?